ያፌት ባላሰበው መልኩ እጅ ከፍንጅ ተይዟል። ኤፍራታ ቤተሰቦቿን አግኝታለች። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። ቪዲዮውን በመሀል አስገባላችኋለሁኝ። እስከ መጨረሻው ድረስ ለመከታተል ሞክሩ። እንግዲህ ካሳለፍነው ፓርት ላይ እነ ገነት ስለ ኤፍራታ ሲያወሩ እውነቱን ኤፍራታ ሰምታለች። ገነትና ናታን ሳሎን ቤት ቁጭ ብለው ሳለ ስለ ሌሊት ስላየው ህልም እየነገራት ነበረ ለወይዘሮ ገነት። ወይዘሮ ገነትም ምን አይነት ህልም ነው ያየኸው በማለት ስትጠይቀው ኤፍራታ በህልም የመታ ቤተሰቦችን እያወክ ለምን ደበከኝ፣ እውነታውን እያወክ ለምን ደበከኝ እያለችኝ በጣም ተቆጣችኝ በማለት ይነግራታል። እና ገነትዬ እኔ በጣም ደክሞኛል፣ እውነት ኤፍራታ እውነታውን ማወቅ አለባት፣ ማን አንቺ እናቷ እንደሆንሽና ዳጊ ወንድሟ እንደሆነ ማወቅ አለባት በማለት ሲነግራት ኤፍራታ ደግሞ ተደብቃ እያዳመጠች ነበረ። እውነታውን ካወቀች በኋላ ግን እያለቀሰች ወደ ውጭ ነው የወጣችው። እንደሚታወቀው ቤዚ እንግዲህ የጸባይ ለውጥ አድርጋለች። በጣም ጸባይዋ ተለውጧል። ቤዚ የተስተካከለ ባህሪ እያመጣች ነው። ነገር ግን ይሄ ለውጥ የሚቆይ ያድርገው እያልን ነው እንግዲህ በምኞት ሂዊም በባልደረቦቿ እገዛ እና እንደዚሁም ደግሞ ከያፌት ቤት ባለችው ሰራተኛ እገዛ በየቀኑ መረጃ ይላክላታል ሂዊና እንደዚሁም ለአለቆቻቸው። ያፌት ቤት ያለችው ሰራተኛ የነ ሂዊ ጓደኛም ከመሆኑ አንጻር ቤት ውስጥ እየተካሄደ ያለውን ነገር ለት በለት ነው ኢንፎርሜሽን የምታቀብላቸው። እንደዚሁም ባለፈው ቢኒያም መጥቶ በነበረበት ወቅት እንደዚሁም ታሪኩም በሚመጣና የተለያዩ ነገሮች በሚወያዩ ጊዜ ባገኘችው አጋጣሚ በቻለችው በድምጽ በቻለችው በቪዲዮ መረጃዎችን ወደ አለቆቿ እየወሰደች ነው። ይሄ ነገር ደግሞ ለነ ሂዊ ትልቅ አቅም ይሰጣል ማለት ነው ከፈጣሪ በታች። እንግዲህ ጽዮን ከቢኒያም ጋር የፍቅር ታሪክ እየጀመሩ ያሉ ይመስላሉ። እውነት ነው፣ ጽዮንን በጣም አግዟታል ቢኒያም። እሷንም ብቻ ሳይሆን ወንድሟንም ጭምር ነው በብዙ ነገር ከጎኑ የሆነው። በንጹህ ልቡና በንጹህ አይምሮ በቻለው አቅም ለወንድሟም ቢሆን እንደ ጓደኛ የሚያስፈልገውን መስዋዕት እየከፈለ ያለ ነው። ባለፈውም ያፌት ቤት ሄዶ አንድ ቦክስ ተቀብሎ ነው የመጣው እንግዲህ ለኤፍራታን እንደዚሁም ለናታን ደስታ ሲል ማለት ነው። እንደሚታወቀው ኤፍራታ እውነታውን ማንም እንዳያውቅ እያደረገች ነው ያለችው። ጽዮንና ቤዛ ግን በቻሉት አጋጣሚ እውነታው ምን እንደሆነ ለማወቅ እየሞከሩ ነው። ነገር ግን የቻሉ አይመስለኝም። ወይዘሮ ገነትም እንደዚሁ ወደ ኤፍራታ ተጠግታ ምንድን ነው ልጅ ያስገድደሽ ነገር በማለት ስትጠይቃት አይ ምንም አይደለም በማለት ነው የሰጠቻት መልስ። ወይዘሮ ገነትም ኤፍራታዬ እንደ እናትሽ ቆጥረሽኝ አይተሽኝ የሆንሽውን ነገር ንገሪኝ፣ የሆነ የሚያስጨንቅሽ ወይም ደግሞ የሆነ ልታድኘው እየፈለግሽ እየሞከርሽ ያለሽው ሰው አለ በማለትም በፍቅር ቃላቶቿ ብትነግራት ምንም አልሆንኩም ገንዬ፣ አንቺ ማድረግ ያለብሽ የምታግዢ ከሆነ ከጎኔ ሆኜ በማለት ትነግራታለች። እሺ በቃ እኔማ ያንቺን ደስታ ነው የምፈልገው፣ ነገር ግን ያፌትን ባታገቢ በማለት ኤፉዬ ባክሽ አላገባውም በይኝም በማለት ለምናት ነበረ። ኤፍራታ ግን አቋሟን በጽኑ ሁኔታ ነው የወሰነችው። ምክንያቱም እውነት ነው የመሰላት ናታን በዛ ቪዲዮ ባደረገው ቪዲዮ ላይ የእውነት ናታን ችግር ውስጥ የሚወድቅ ስለመሰላት እሱን ለመጠበቅ ሙሉ ለሙሉ ቆርጣ ተነስታለች ማለት ነው። እንግዲህ ወይዘሮ ገነት ምንም ማድረግ ስላልቻለች እሺ ልጄ እኔማ መቼም ያንቺን ደስታ ነው የምፈልገው በማለት ይስማማሉ። ጽዮንና ናታን ደግሞ ናታን በጣም ደብሮት በሌሊት ወቅት ውጭ ቁጭ ብሎ ነበር። ጽዮን ደግሞ መታ ወንድሜ ምን ነው የደበረ ትመስላለህ በማለት ትጠይቀዋለች። አይ ለምን ይደብረኛል አልደበረኝም በማለት ሲመልስላት
አዎ ለምን ይደብርሃል ሲጀመር በማለት መልስ ትሰጣለች። ያንን መልስ እየሰጠች ሳለ ወደ ላይ ቀጥ ስትል በመስኮት ኤፍራታን ታያታለች። ኤፍራታ ደግሞ በሀሳብ ሌላ ቦታ ስለሆነች በመስኮት በኩል መታየቷን እንጂ እነሱ እያዩዋት መሆን አለመሆናቸውን ብዙም ትኩረት አልሰጠችበትም። ያንን ያየች ኤፍራት ጽዮን ወንድሜ ና ወደ ቤት እንግባ በማለት ስትጠይቀው አይ እኔስ አሁን አልገባም አንቺ ሂጂ በማለት ይመልስላታል ጽዮን። ጽዮንም እሺ በቃ ወንድሜ ራስህን ጠብቅ በማለት ትታው ወደ ቤት ትገባና ቀጥታ ወደ ኤፍራታ ክፍል ትሄዳለች። ወደ ኤፍራታ ክፍል ከሄደች በኋላም ከኤፍራታን ለማናደድ አንዳንድ ነገሮችን ትጠቀማለች። እኔ አሁን አንቺ ጋር ለመከራከር ወቅት የለኝም በማለት ኤፍራታም ትመልስላታለች። ቤዚ ደግሞ ጸባይዋ እየተስተካከለ እንደዚሁም ደግሞ ናታን አንዳንድ ነገሮችን ሲጠይቃት ጥሩ የሚባል መልስ ነው እየሰጠች ያለችው። እኔ ግን ይሄ የጸባይ ለውጥ ብዙም አልተዋጠልኝም፣ ነገር ግን ያዝልቀው ብያለሁ። ምክንያቱም አንዳንዴ የባህሪ መለወጥ ምናልባት ካሳለፈችው እስር ቤት ቆይታ አንጻር ሊከሰት ይችላል። እስር ቤት በቆየችበት ጊዜም የተለያዩ ታሪኮች እንደሰማች ከዛ ከታሳሪዎቹ የተለያዩ ታሪኮች እንደሰማችም ያ የሰማችው ታሪክም ደግሞ ኤፍራታን ብዙ እንድትወዳት ያደረጋት ይመስላል። ኢቭን የበፊቱ እንዳለ ሆኖ ነገር ግን ካሁን በኋላ ኤፍራታ ምንም እንድትሆንባት አትፈልግም። ነገር ግን ናታንን ደግሞ እንድትወስድባትም አትፈልግም። ለጊዜው ደግሞ ኤፍራታ ከናታን ጎን እየራቀች ስለሆነ በዚህን ምክንያትም ይመስለኛል የቤዚ ጸባይ የተስተካከለው። እንግዲህ አቶ ያፌት በቻለው አጋጣሚ ወደ ወይዘሪት ኤፍራታ እየደወለ ላገኝሽ እያለ እያስቸገረን ያለው ያናገረችው ሳለም ሉሊት ትመጣለች። ሉሊት ደግሞ ስልኩን ሳትዘጋ መልሳ ኤፍራታን ታናግራታለች። ማንን እያናገርሽ ነው በማለት ትጠይቃታለች። ሁሉን ነገር ላንቺ መናገር አይጠበቅብኝም በማለትም ትመልስላታለች። አይ ሲጀመር ሰሞኑን እኮ ጸባይሽ በጣም እየተለዋወጠ ነው፣ የሆነ አዲስ ነገር ካለ ብዬ ነው በማለት አናድዳታለች። ሂጅልኝ በማለት ታባረራታለች። ኤፍራታ በጣም ተናደዳለች። ሉሊት ከኤፍራታ ክፍል ከወጣች በኋላ ደግሞ ቀጥታ ወደ ናቱ ክፍል ትገባለች፣ ወደ ቤዚ ክፍል። ከዛም በኋላ ምን ዘው ብለሽ ሰው ክፍል ትገቢያለሽ በማለት እንዴ ድምጻችሁ እኮ በጣም ነው ወደ ውጭ የሚሰማው፣ ምን ሆናችሁን ቀስ እያላችሁ መነጋገር አትችሉም እንዴ በማለት ወይዘሮ ሉሊት ስትጮህባት ምንም የሚመለከትሽ ነገር የለም በማለትም ትመልስላታለች። አሁንም ከዛ ትወጣና ወደ ክፍሏ ትሄዳለች። ናታንም ከክፍሉ ወጥቶ ወደ ኪትችን ይሄዳል። ወደ ኪትችን ከሄደ በኋላም ወይዘሮ ገነትን ያገኛታል። ስለ ኤፍራታ ይነጋገራሉ። ልጄ የሆነችው ነገር አላት፣ እባክህ ናታን ከጎኗ አሁን የሆነ ያስጨንቃት ነገር የሆነ ለምትከላከልለት ሰው ያለ ይመስላል። ወዳ አይደለም እንደዚህ የሆነችው። ክፍሏ ትገባለች። ከዛም በኋላ ጭራሽ ወደ ታችም አትወርድም። ማንንም ማናገር አትፈልግም። ጸባዩዋ በጣም የተቀያየረው ጭንቀት ውስጥ ስላለች ነው። ናታን ልጄ እባክህ ኤፍራታን ከጎኗ ሁነህ አግዝልኝ በማለትም ትነግረዋለች። አታስቢ ወይዘሮ ገነት የቻልኩትን እሞክራለሁ፣ ነገር ግን እሷ ምንም ካልተናገረች እኛ እንዴት እናውቃለን በማለትም ያጽናናታል። እንግዲህ ቢንያምን በበኩሉ የቻለውን ነገር ለማጣራት እየሞከረ ነው። እንደዚሁም ስለ አንዳንድ ነገሮች ከዳጊ ጋር በመሆን ስለ አንዳንድ ነገሮች እየተወያዩ ነበረ። በዛን ወቅት ጽዮን ትደውላለች። የት ነህ ናፍቀኸኛል በማለትም ታናግረዋለች። በእንግዲህ የቢንያምና የጽዮን ፍቅር የተጀመረ ይመስላል። ሂዊም በራሷ መንገድ ብዙ ነገሮችን እየሄደች ነው። በጣም ትልቅ ለውጥ ላይ ነው ያለችው ሂዊ። ምክንያቱም ወደ ያፌት እየተቃረበች ነው። ናፍቀኸኛል፣ የት ሄደህ ነው፣ ለምን አትደውልም፣ ለምን ጠፋህብኝ በማለት እንግዲህ አንዳንድ ቃላቶችን እየተጠቀመች ያፌትን እያናገረችው ነበረ። ከዛም ግዴታ እሱን ቀረብ ብላ አንዳንድ ለስራዋ የሚያግዛት ነገሮችን እሱ ላይ ለማድረግ ትፈልግ ነበረ። ከዛም ወደ ቤት ስመጣ እኮ ዘበኞችህ አላስገባኝ አሉ በማለት ትደውልለታለች። እሱም በጣም በመናደድ ወደ ቤት ይመለሳል።
ወደ ቤት ሲመለስም ልክ እሷን ሲያይ መኪናውን አቁሞ ይወርዳል። ከዛም በኋላ የእኔ ውድ ናፍቀኸኝ እኮ ነው፣ ምን ላደርግ፣ ለምን ትጠፋብኛለህ በማለት ስትነግረው ባክሽ አትጃጃይቤ በማለት ገፍትሯት መልሶ ወደ መኪና ይገባል ማለት ነው ያፌት። በዛን ወቅት ግን ሂዊ የፈለገችውን ነገር አድርጋ ነበረ። እንግዲህ ያፌትም ጉዳዩ የተሳካለት፣ እንደዚሁም ሂዊ ደግሞ የምትፈልገው የእውነት ወዳውና ባለፈው መኪና ውስጥ ገብታ አንድ ጊዜ ጉንጯን ስሟት ነበርና የእውነት የዛን ወቅት ምናልባት ወዳኝ ከኔ ፍቅር ይዟት ሊሆን ይችላል የሚል ትልቅ ግምት አለው። ራሱንም ደግሞ በጣም ቆንጅዬ ስለሆንኩ በማለት ራሱን እንግዲህ ብዙ ጊዜ ከፍ ከፍ አድርጎ ስለሚያይ ማንም በሂዊ ወደ ያፌት መቅረብ ማንም የተጠራጠረ የለም። ኢቭን ለነሱ ብላ እንደዚህ መስዋዕት የምትከፍልላቸው እነ ገነት እንኳን የሂዊን እውነተኛ ማንነት አላወቁም። ምክንያቱም ኤፍራታን በዚህ መልኩ ማን ነው ያስፈራራታል ብለሽ የምታስቢው? እስኪ የምትገምችው ወይም ደግሞ የምታውቂው ነገር ካለ በማለት ገነትን ስትጠይቃት እናንተ ናችሁ የምታሳስቧት በማለት ነበረ የመለሰችላትና ስለዚህ ሂዊ በራሷ እንደዚሁም ደግሞ በባልደረቦቿ እገዛ ያፌትን ለማጥመድ ችላለች። በቀጣይ ዙርስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ።